መንግስት ከኮንዶሚኒየም ቤቶች ጋር በተያያዘ አነጋጋሪ መግለጫ አውጥቷል። የኮንዶሚኒየም ቤቶች መርሃ ግብር ስህተት እንደነበር፣ ምዝገባውን በትክክል አለመከናወኑን ያስታወቀው መንግስት አዲስ አሰራር እንደሚተገበር ይፋ አድርጓል። በሌላ በኩል ደግሞ የውሃና ኢነርጂ ሚኒስቴር የውሃ ሀብት አጠቃቀም ክፍያ ደንብ ማዘጋጀቱንና የውሃ ክፍያ ዋጋ መጨመሩን አውቀናል። ይህም የውሃ ሀብት አጠቃቀም በክፍያና በፈቃድ ላይ የተመሰረተ እንዲሆን እንደሚያደርገው ነው የታወቀው። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የውሃና ኢነርጂ ሚኒስቴር የውሃ ሀብት አጠቃቀም ክፍያ ደንብ ማዘጋጀቱንና የውሃ ክፍያ ዋጋ መጨመሩን አውቀናል። ይህም የውሃ ሀብት አጠቃቀም በክፍያና በፈቃድ ላይ የተመሰረተ እንዲሆን እንደሚያደርገው ነው የታወቀው። የውሃና ኢነርጂ ሚኒስቴር የውሃ ሀብትን ለመጠቀም የክፍያ ስርዓት የሚጠይቅ ደንብ በማዘጋጀት ለሚኒስትሮች ምክር ቤት መላኩን ያስታወቀው። ደንቡን ማውጣት ያስፈለገው የውሃ ሀብትን በዘላቂነት ለማቆየትና ለመጠቀም መሆኑን በውሃና ኢነርጂ ሚኒስቴር የተቀናጀ የውሃ ሀብት አስተዳደር መሪ ስራ አስፈጻሚ አቶ ደበበ ደፈርሶ ገልጸዋል። ይህም የውሃ ሀብት አጠቃቀም በክፍያና በፈቃድ ላይ የተመሰረተ እንዲሆን እንደሚያደርገው ነው ያስረዱት። ይህ የክፍያ ስርዓት ተግባራዊ የሚደረገው ውሃን በገፍ በሚጠቀሙ አካላት ላይ መሆኑን ስራ አስፈጻሚው አመላክተዋል። ደንቡ ከተዘጋጀ በርካታ ዓመታት ቢቆጠሩም በተለያዩ ምክንያቶች ስራ ላይ ሳይውል መቆየቱንና አሁን ላይ በርካታ ጥናቶች ተደርገውበትና ማሻሻያ ተደርጎለት ለሚኒስትሮች ምክር ቤት መላኩን ጠቁመው በተጨማሪም ከክፍያው የሚገኘው ገቢ የውሃ ሀብት ራሱን እንዲጠብቅ ለማድረግ እንደሚውል ይጠበቃል። የውሃ ሀብትን የማይጠቀም ልማት የለም ያሉት አቶ ደበበ ክፍያው ስራ ላይ የሚውለው ሀብቱን ጠብቆ ለማቆየትና አጠቃቀሙን በፈቃድ ላይ የተመሰረተ ለማድረግ ታስቦ መሆኑን ተናግረዋል። ይህም በውሃና ኢነርጂ ፖሊሲ እንዲሁም በውሃ ሀብት አስተዳደር አዋጅ ላይ በግልጽ ተደንግጎ የሚገኝ መሆኑን ያስረዱት። ክፍያው እንዴትና በማን ላይ ተፈጻሚ ይሆናል ለሚለው ጥያቄም በትልልቅ ተቋማት ላይ ተግባራዊ እንደሚደረግና በተለያዩ የክፍያ ስርዓቶች እንደሚሰበሰብ ተናግረዋል። ይህ አይነቱ አሰራር በጎረቤት ሀገር ኬንያ ጭምር የሚተገበር መሆኑን የጠቀሱት ስራ አስፈጻሚው ዋነኛ ዓላማው ገቢ መሰብሰብ ሳይሆን ዘላቂ የውሃ ሀብት አጠቃቀምን ማረጋገጥ መሆኑን አጽንኦት ሰጥተው ተናግረዋል። ከመብራት አንጻር ደግሞ የኢትዮጵያ ኤሌክትሪክ አገልግሎት ዘመናዊ የቆጣሪ ምርመራ መተግበሪያ ስራ ላይ ማዋል መጀመሩን አስታውቋል። የኢትዮጵያ ኤሌክትሪክ አገልግሎት በቆጣሪ ምርመራ አሰራሩ ላይ ግልጽነት፣ ተጠያቂነትና ተአማኒነትን ለማምጣት የሚያስችል ዘመናዊ የሞባይል መተግበሪያ ስራ ላይ መዋሉን ይፋ አድርጓል። አገልግሎቱ እንዳለው ከሆነ አዲሱ መተግበሪያ ከፍጆታ ክፍያና ከኢነርጂ ብክነት ጋር ተያይዞ የሚፈጠሩ ችግሮችን ለመቀነስ ያለመ ሲሆን በቆጣሪ ምርመራ ወቅት ለደንበኞች ግልጽነትና ተጠያቂነትን የሚያረጋግጥ አሰራር ለመፍጠርም ይረዳል። ይህ ተቋሙ ያበለጸገው የቆጣሪ ምርመራን የሚያግዝ አፕሊኬሽን ወደ ስራ ሲገባ ከዚህ በፊት በማኑዋል ይመዘገብ በነበረው መረጃ ላይ የሚስተዋሉ የምርመራ መረጃ ክፍተቶችን ያስቀርና ሲስተም ላይ የተመዘገበው መረጃ በአንድ ጊዜ ማንኛውም በየደረጃው የሚመለከተውና ስልጣኑ የተሰጠው አካል መመልከት እንደሚያስችለው ተነግሯል። ይህም የሚከናወኑ የቆጣሪ ምርመራ ስራዎች ላይ የመረጃ አያያዝ ጥራትን ይጨምራል። የቆጣሪ መመርመሪያ አፕሊኬሽኑ በቀላሉ ስልክ ላይ በመጫን የቆጣሪ ምርመራ መረጃዎችን ለመመዝገብ የሚያስችል እንደሆነ ጠቁመዋል። ይህ አፕሊኬሽን ለሁሉም የቆጣሪ አይነቶች ስራ ላይ ማዋል የሚያስችል ከመሆኑም በላይ በቆጣሪ ላይ የሚደረጉ ህገወጥ ተግባራትን ጨምሮ የቆጣሪ መረጃዎችን እንደሚመዘግብ ነው ያስታወቀው። በሌላ በኩል ደግሞ መንግስት ከኮንዶሚኒየም ቤቶች ጋር በተያያዘ አነጋጋሪ መግለጫ አውጥቷል። የኮንዶሚኒየም ቤቶች መርሃ ግብር ስህተት እንደነበር፣ ምዝገባውን በትክክል አለመከናወኑን ያስታወቀው መንግስት አዲስ አሰራር እንደሚተገበር ይፋ አድርጓል። ላለፉት ዓመታት በኢትዮጵያ ሲተገበር የነበረው የጋራ መኖሪያ ቤቶች መርሃ ግብር ስህተት እንደነበር የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ናቸው የተናገሩት። በሀገሪቱ የተለያዩ ከተሞች የተገነቡ የጋራ መኖሪያ ቤቶች ባለቤት እንዲሆኑ ዜጎች የተመዘገቡበት መንገድ ትክክል አልነበረም ሲሉም ተችተዋል። በመንግስት የታቀዱ የጋራ መኖሪያ ቤቶች ግንባታ በወቅቱ መጨረስ ያልተቻለው በመርሃ ግብሩ ችግሮች ምክንያት እንደሆነ የከተማና መሰረተ ልማት ሚኒስትሯ በሰጡት መግለጫቸው ላይ አመልክተዋል። ባለፉት 17 ዓመታት በከተሞች ሲተገበር የነበረው የጋራ መኖሪያ ቤቶች ግንባታ በከተሞች ያለውን የመኖሪያ ቤቶች
ችግር በተወሰነ ደረጃ ያቃለለ መሆኑን የጠቀሱት ሚኒስትሯ ወይዘሮ ጫልቱ ሆኖም መርሃ ግብሩ ስህተት እንደነበር ገልጸዋል። መርሃ ግብሩ የመንግስት ተሳትፎ የበዛበትና ሁሉንም ዜጎች የቤት ባለቤት ለማድረግ ታስቦ የተዘጋጀ በመሆኑ ስህተት እንደሆነም ነው ያስረዱት። ሚኒስትሯ ከጋራ መኖሪያ ቤቶች መርሃ ግብር ጋር በተያያዘ የነቀፉት ሌላው ነጥብ የቤት ፈላጊ ዜጎች ምዝገባ የተከናወነበትን መንገድ ነው። የኮንዶሚኒየም ቤቶች ሲገነቡ መጀመሪያ የታለመው ዝቅተኛ ገቢ ላላቸው ዜጎች ቢሆንም አብዛኛዎቹ በቤቶች ውስጥ የሚኖሩት ግን ተከራዮች መሆናቸውን ሚኒስትሯ ተናግረዋል። በሀገሪቱ የተለያዩ ከተሞች የተገነቡ የጋራ መኖሪያ ቤቶችን ብናይ ዜጎች የቤት ባለቤት እንዲሆኑ የተመዘገቡበት አካሄድ ትክክል አልነበረም። ቤቶቹ ከተገነቡ በኋላም የሚኖሩባቸው ሰዎች በአብዛኛው ተከራዮች ናቸው። ፕሮግራሙም ላለው የሚጨምር እንጂ ቤት የሌላቸው ዜጎችን ለይቶ ችግራቸውን የሚፈታ አልነበረም ሲሉ ወይዘሮ ጫልቱ ተችተዋል። የከተማና መሰረተ ልማት ሚኒስቴር በ2012 ዓ.ም አሻሽሎ ባወጣው የቤት ልማት ስትራቴጂ ከተጠቀሱ 8 የከተማ ቤት አቅርቦት አማራጮች መካከል ቢያንስ ሁለቱ ዝቅተኛ ገቢ ያላቸው ዜጎችን ታሳቢ ያደረጉ ነበሩ። መንግስት ተግባራዊ ሲያደርገው በቆየው የጋራ መኖሪያ ቤቶች መርሃ ግብር ጥቅም ላይ ሲውሉ የነበሩት እነዚህ አማራጮች 10/90 እና 20/80 የቁጠባና የመንግስት ድጋፍ አሰራሮች መሆናቸው ይታወቃል። በተመሳሳይ መልኩ በጋራ መኖሪያ ቤቶች ግንባታ ላይ ተግባራዊ ሲደረግ የቆየውና መካከለኛ ገቢ ያላቸውን ዜጎች ተጠቃሚ ለማድረግ ያለመው አሰራር 40/60 ቁጠባና የመንግስት ድጋፍን የያዘ እንደነበር የሚታወስ ነው። በቀደሙት ዓመታት ሲተገበር የነበረው የጋራ መኖሪያ ቤቶች መርሃ ግብር ሁሉንም ዜጋ የመኖሪያ ቤት ባለቤት ለማድረግ ያሰበ እንደነበር የከተማና መሰረተ ልማት ሚኒስትሯ አስታውሰዋል። መንግስት ሁሉም ዜጋ ቤት ቢኖረው ደስተኛ ነው ያሉት ወይዘሮ ጫልቱ ይህ ግን የሚሳካ አይደለም ሲሉ ለጋዜጠኞች ተናግረዋል። ሚኒስትሯ በመንግስት ወጪ ብቻ በሚገነቡ ቤቶች ዜጎችን የቤት ባለቤት ማድረግ እንደማይቻል አጽንኦትም ሰጠውበታል። በአዲሱ የቤቶች ልማት ፖሊሲ መንግስት በቤቶች ግንባታ ዙሪያ ያለው ተሳትፎ 20% ብቻ እንደሚሆን ሚኒስትሩ አስረድተዋል። ፖሊሲው የሌሎች ሀገራትን ፖሊሲ ልምድ በመውሰድ እንደተዘጋጀ የገለጹት ወይዘሮ ጫልቱ ቀሪው 80% የዜጎች የመኖሪያ ቤት ፍላጎት በባለ ሀብቶች፣ በቤት አልሚ ኩባንያዎችና በተለያዩ አማራጮች እንዲመለስ እድል የሚሰጥ እንደሆነ ነው ያብራሩት። ኢትዮጵያ ከዚህ በፊት የነበራት የከተማ ልማት ፖሊሲ ብቻ እንደነበር የገለጹት ሚኒስትሯ የቤት ልማት ፖሊሲ በሀገር ደረጃ አለመዘጋጀቱ ለዜጎች አንገብጋቢ የሆነው የመኖሪያ ቤቶች ጉዳይ ትኩረት እንዳይሰጠው እንዳደረገው አመልክተዋል። አዲሱ የቤት ልማት ፖሊሲ የተዘጋጀው በከተማና በገጠር ልማት ለሚኖሩ ሁሉም ዜጎች አቅምን ያገናዘበ ተደራሽና በቂ የመኖሪያ ቤት አቅርቦት በዘላቂነት ለማረጋገጥ የሚያስችል የህግ ማዕቀፍ መዘርጋት አስፈላጊ ሆኖ በመገኘቱ እንደሆነ የጠቅላይ ሚኒስትር ጽህፈት ቤት ባለፈው ሳምንት ባወጣው መግለጫ አስታውቆ እንደነበር ይታወሳል። የሚኒስትሮች ምክር ቤት ባለፈው ሳምንት ባደረገው መደበኛ ስብሰባ ለውይይት ካቀረባቸው አጀንዳዎች ውስጥ ይኸው ፖሊሲ አንደኛው እንደነበር የሚታወቅ ነው። የቤት ልማት ፖሊሲው በውይይቱ የተነሱ ግብዓቶች ከታከሉበት በኋላ ተግባራዊ እንዲደረግ የሚኒስትሮች ምክር ቤት በሙሉ ድምፅ ማጽደቁንም የጠቅላይ ሚኒስትር ጽህፈት ቤት አስታውቋል።